ዘራፍ አካኪ ዘራፍ አረንጓዴ ቢጫ ቀያር የለበሰ ሀገሩን በሙሉ በፍቅር አደሰ ዘራፍ አትልም አንተ በዳሉ አንድ ሰው ይናገረኝ አይደለም ተይ በጋ አምላክ አንድ ሰው ይናገረኝ ተው አማኑኤል እኮ ነው መግባት ያለበት በእግዚአብሔር ባውሬ ተበልቼ ነበር በወንዝ ተበልቼ ነበር ላይበት ይችላል ወይ እንደው ቢስተካከል የሚል ነገር ልቤ ውስጥ እንደዚህ ይቀርጻል አንቅቶሃል አላነቃህም አንዳንድ ሰዎች ነገሮችን ያቃሉ ማሳወቅ አይችሉም የሚል እምነት አለኝ አንቺ ግን ሁለቱንም ተሰጦ አንድ ላይ ይዘሻል እኔ በጣም ተስማምቶኛል ስሜቱ ከባድ ነው ማለት እንደዚህ መግለጽ የምችለው አይደለም ኢትዮጵያን ወክዬ እዛ መወዳደርና እኔ መች ተፈትነሽ መች አይተሽው እንደሆነ አላውቅም ፈተናችሁን ለፉት የሚለው ሐሳብ እንዴት እንደዚህ እንደገባሽ በእናትሽ ዘርረሽ ገላጊ ሻሎ መቀመጥል እንክናሽ አመሰግናለሁ እንኳን ደህና መጣሽ እንኳን ደህና ቆያችሁ ስንት አመትሽ ነው 13 ስምሽ ማን ነው ድላይ ተፈሪ 13 አመት ስንት ያክለሽ መጣሽ 8 አሁን ወደ 8 ነሽ ከማጋ መጣሽ ከቤተሰቦቼ ጋር ከማን ከእናቴ ከአባቴ ከወንድሞቼ ሁሉ ነው የመጡት የታሉ እስቲ ትንሽ ወንድምሽ ነው ማን ነው ስሙ ዮሴፍ ደህና ነህ ዮሴፍ በርቺ በላት ታሸንፋለች አይደል ጎበዝ በላት ጎበዝ ልጅ ጎበዝ yes እድላይት የመጀመሪያ ልጅ ነሽ ሁለተኛ ነሽ ኦኬ ፉከራ ትችያለሽ እችላለሁ ፉከራ እስቲ ዘራፍ አካኪ ዘራፍ አረንጓዴ ቢጫ ቀያር የለበሰ ሀገሩን በሙሉ በፍቅር አደሰ ዘራፍ አትልም አንተ ዋው በምን ርዕስ ላይ ተዘጋጀሽው የተዘጋጀውበት ርዕስ ፈተናችሁን አትጥሉት የሚሰኝና ፈተናችሁን አትጥሉት ሁለት ደቂቃ አለሽ ጀምሪ ያንተን ድምቀት አሁን ያለበትን ይመለከታሉ ነገር ግን ከዚህ በፊት ያሰለፍካቸው ደም እንባ ላብ አይመለከቱትም እንቅልፋት ራስን ወደ ተዘግዝቀስ ታልክስ አይመለከቱክም ውድቀቶችክ ውድቅ የሆኑብክ ጥርጣሬዎችክ አሁን ላለበት ተስፋ መነሻዎችክ እንደነበሩ አስታውስ ምንም ነገር ትክክል በማይመስልበት ጊዜ ፈገግ ለማለት እንኳን ስትሞክር ስትሰበር አይመለከቱክም ተግዳሮቶች የመንገር መዘጋት አይደለም ፈተናዎች ናቸው እንጂ ያንዳንዱ ፈተናዎች ራስን ለመገንባት ራስን ለማሻሻል እንጂ ያንተ ማንነት ደስታ ስኬት ለመቀመጥ አይደለም እየተጣልክ አይደለም እየተዘጋጀ እንጂ ግፊት አልማዞችን አያጠፋም ተዋጊዎችን ይፈጥራል እንጂ አንድ ቀን ወደ ኋላ ተመለስና እንዴት ይላል ያ ትግል ጥንካሬን ገነባል በዛች በትንሽ የምነቀስበት ውስጥ ስለነበርኩ አሁን ያለውበት ስኬት ጀግንነት ላይ ደረስኩ ብለክ በራስህ ትመካለህ በራስህ ትኮራለህ ለምሳሌ ይህንን አበባና ይህንን ሽቶ ተመልከት ይህ አበባ ምንም ያክል ጥሩ መዓዛ ቢኖርም የተሻለ ሆኖ ለመቅረብ በተለያዩ ኬሚካሎችና ፋብሪካዎች አልፎ ሽቶ ነው ቀርቧል አንተም ሰው በመሆነ ምንም ያክል ጠንካራ ብትሆንም በተለያዩ ፈተናዎችና ችግሮች አልፈ ስትገኝ የዛኔ ስኬታማ ማንንም የማይደምረምሰው ተራራ ትሆናለህ አሁን በጨለማ ውስጥ ኮንክ ያለው ቀጥል ግፋ ብርሃን ይወጣል የጊዜ ልዩነት ብቻ ነውና አሸንፍ ለማሸነፍ ነውና የተፈጠርከው አሸንፊ ለማሸነፍ ነውና የተፈጠርሽው አሸንፉ ለማሸነፍ ነውና የተፈጠራችሁት ዋው ኔክስት እኔ ጭንቅላቴን ሁለተኛ ጊዜ ደነዘዘኝ እውነት ዋው ዋው እንዲህ ተነስቶማ ካላስቀደምኩት ችግር ነው ዳኒ ምን ተሰማ እኔ በመጀመሪያ በቃ ተማሪ ሳይ ልቤ ፍስስ ነው የሚለው እኔ አሁን መጨረሻ እንትን ውጤት እንዳትጠይቁኝ ግልጽ ስለሆነ ማለት ነው በዚህ እድሜሽ ይሄን አንደርስታንድ ማድረግሽ መረዳትሽ አሁን ምናልባት ስናገረው ላይመስል ይችላል እንጂ አሁን ባንቺ እድሜ እኔ እነዚህ ነገሮች አንደርስታንድ አላረኳቸውም አሁን በቅርብ ጊዜያቶች ነው 6-7 አመት ቢሆን ነው አንደርስታንድ ካረኩትና እነዛን አንደርስታንድ ካረኩ በኋላ ያለኝ የህይወት ላይፍ እና የህይወት ስታይል አውቀዋለሁ ደሴም ዝዳት አንቺ ደግሞ ገና ካሁን አንደርስታንድ አረክተሽዋልና መድረሻሽን መገመት ምንም አይከብድም አደራ ግቢዬ የምሰጥሽ ነገር ባጠገብሽ ያሉ ጓደኞችሽን ስፔሻሊ ትምህርት ቤት ውስጥ ብዙ ስራ ይጠበቅብሻል እነዛን ሁሉ ለመስራት ዝግጁ ሁኚ ከቃል በላይ በእውነት
እኔ መች ተፈትነሽ መች አይተሽው እንደሆነ አላውቅም። ፈተናችሁን ለፉት የሚለው ሐሳብ እንዴት እንደዚህ እንደገባሽ በምን እድሜሽ አይተሽው እንደሆነ ለመገመት ይከብደኛል። ግን በጣም ነው የገባሽ አንቺ ሐሳቡ ማለት ነው። በጣም የገለጽሽባቸው ደግሞ ከዚህ በፊት ሰምቻቸው ማላቃቸው ያንቺ የሆኑ ወድቆ መነሳትን የሚወክሉ ነገሮች አድምጫለሁ። ይዘሽ እንደመጣሽው አበባ የሚገርም አበባ የሆነ ነገር ነው ያቀረብሽው። ድንቅ ነበርሽ። ጎበዝ። እኔ ፍፄ ካሁን በኋላ በር ሰርተፍኬት መጠየቅ አለበት እላለሁ። 13 ዓመቷ ነው ብዬ እኔ አሁንም ለምን 13 ዓመት ልጅ አለኝ እኔ ያላቸው ልዩነት በጣም በጣም የሚገርም ነው። እኔ እንደዚህ አይነት ስሜት የተሰማኝ እኔ አላቅም። እናትሽ ምን ልትሆን ምን አይነት ስሜት እንደሚሰማት አላቅም። በጣም በጣም የምትገርሚ ልጅ ነሽ። አንድ ጥያቄ የምጠይቅሽ ትምህርትሽ ላይ እንዴት ነሽ? ጎበዝ ነሽ? ትምህርት ቤት ከ1 እስከ 3 ነው የምወጣው። ጎበዝ። ለምንድን ነው ይሄን ጥያቄ የጠየቅኩሽ? ብዙ ጊዜ አንቂ መሆን አነቃቂ መሆን ማውራት ቀላል ነው፣ ሆኖ መገኘት ነው ከባድ። ይሄ ይቻላል፣ ይሄንን አድርግ፣ ተነስ፣ በርታ ምናምን ማለት ቀላል ነውና ሆኖ መገኘት ነው። አንቺ ሆነሽም ተገኝተሽ ነው ምሳሌ እየሆንሽ ያለሽው። እሱ በጣም አስደስቶኛል። በእድሜሽ የሚሆን ብትመርጪ ይሄም ጥሩ እኮ ነው። ግን በእድሜሽ ደግሞ ያሉት ልጆች እንዲያዩሽና እንዲሰሙሽ እንዲነቃቁ ታደርጊያለሽ። አሁንም በጣም ቆንጆ ነው። ያው እንግዲህ ንቃ ያለው በ40 ቀኑ አይደል የሚባለው? እንደዛ አይነት ነገር ነው ያየሁት እኔ። ቴንክ ዩ ኢነርጂ ሻሪፍ ነው ሁሉ ነገር። እኔ ቤተሰቦችን ነው ማመሰግነው፣ ምክንያቱም ሰፖርታችሁ በደንብ እዚህ ጋር አመጣጣቸው ራሱ ምን ያህል ሰፖርት እንደሚያደርጉሽ ያሳያል። ሶ በርቺ። ከ1 እስከ 3 ቢቀንስ ግን ትልቅ ጦርነት አለ። ዳኒ ጠይቀኝ ብለሃል፣ መስማት አለብን። አነቃቅታኛለች። እጅግ በጣም አነቃቅታኛለች። እኔንም አነቃቅተሽኛል። አመሰግናለሁ። በ4 ድምጽ አልፈሻል። ቀጣይ ዙር እንገናኝ። ትልቅ ውጤት ለማምጣት የተሻለ ለመስራት ነው የሚመጣው። አንተ ልጅ ሳለ ላካት ኧረ እኔ አይደለሁም። ውጣ! አንቺን እስከ መጨረሻው ድረስ በቀልሻለሁ። ዳኞቹንም አለቃችሁ። አረ እንደው የልጅ የሚይዝልን አጣን። እበላለሁ። አንድ ሰው ይናገረኝ። አይደለም አንተ ልጅ በሕግ አምላክ አንድ ሰው ይናገረኝ። ተው። አማኑኤል እኮ ነው መግባት ያለበት። በእግዚአብሔር ጸዲ ምን እንደሚሻል ከዛሬ ፎክራችሁ አራት ማን ነው ያልታና ውጣ ኪሩቤል አራትና እኔ ሴት በቦክስ ከሞን አሎ ከአንድ አታልፈባት እናየዋለን። ከሞን ኤቭሪባዲ ከሞን ይችላል። አረንጓዴ ቢጫ ና ሞክር እስቲ ና ሞክር እስቲ ና በእናትሽ ዘርረሽ ገላጊ ወጣለን። ይቅርብኝ ነው ይዘው ውጣ። እንኳን ደህና መጣሽ። ይሄን አሳየን። ማን እንበል? ምክትል ሳጅን ሮማን አሰፋ እባላለሁ። ምክትል ሳጅን ሮማን አሰፋ እባላለሁ። የኢትዮጵያ ናሽናል ቲም እና የአዲስ አበባ ፖሊስ የ54 ኪሎ ግራም ተጫዋች ነው። አረ የኢትዮጵያ ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድን yes አውቆ ነበር። አረ ምን ያውቃል? ኢትዮጵያን ወክለሽ በቦክስ ተሳትፈሽ ታውቂያለሽ? አዎ 4 ሀገራቶች እጃለሁ። ሰርቢያ የትልቁን የዓለም የሴቶች ሻምፒዮን ከ4 ወር በፊት ተሳትፌያለሁ። የዛሬ አመት ደግሞ ማንዴላ ካፕ የብር ተሸላሚ ነበርኩኝ። እንዲሁም ደግሞ ኮንጎ ላይ ኦል አፍሪካን ሻምፒዮን ደግሞ የናስ ሜዳሊያ 3ኛ በመውጣት አንድ ጥያቄ መጠየቅ የፈለኩት አገርን ወክሎ በጣም አሁን በቃ ያላገኘሁት ነገር ማለት ነው። አገሬን ልወድ እችላለሁ ግን ይሁን አገሬ ወክዬ የሆነ ቦታ ሂጄ አላውቅምና ኦኬ የምትወጃትን አገር ወክለሽ ተወራርደሻል አይደል? ስሜቱ ምንድነው በእናትሽ?
ስሜቱ ከባድ ነው ማለት እንደዚህ መግለጽ የምችለው አይደለም። ኢትዮጵያን ወክዬ እዛ መወዳደርና ኢቭን ሰርቢያ ያርኩ ጊዜ መጥፋት እችል ነበረ፣ ግን በቃ ላይክ አላር በዚህ ስፖርት ትልቅ ቦታ መድረስ ፈልጋለሁ እና እንደ ጓደኞቼ እንደጠፉት መጥፋት አልፈለኩም። ተመልሼ መጥቻለሁ። አሁንም የምጠብቀው እንትን አለ ማለት ኢትዮጵያን እንዴት እንደምገልጻት አላውቅም። ማለት በቃ በጣም የሀገር ፍቅር አለኝ። ባንዲራዬን፣ ሀገሬን፣ ህዝቤን እወዳለሁ። ማለት ለኔ ነፃነቴ ናትና እዛ ሄጄ ኢትዮጵያን ወክዬ እዛ ጋር ባንዲራ ሳነሳ በጣም የሚሰማኝ ነገር አለ። ላይክ አይደል የምወክለው እኔን ብቻ ሳይሆን ቤተሰቤን፣ እኔን፣ ህዝቤን ነው የምወክለውና በጣም ነው ልትገልጸው ማትችለው ነገር አለ አይደል? ላይክ እንዴት ነው ልጅ ጋር ካለ የልጅ ስሜቱን የምታውቀው ከሆነ እኔ አንድ ልጅ አለኝ 5 ዓመት ልጅ እና ላይክ እንደዛ አይነት ፊሊንግ ነው የሚሰማኝና አሁንም አላማ አለኝ። በዚህ ስፖርት ብቻ ነው የሚያልፍልኝ ብዙ ደረጃ የምደርሰው። ፕሮ መጫወት ፈልጋለሁና አሁንም ኦሎምፒክ እየጠበቅኩ ነው ከፊቴ። መጥፋት ምናምን ሳይሆን ማስበው አገሬ ላይ ሆኜ ትልቅ ደረጃ እንደምደርስ ለራሴ ስለማምን ሁሌም ደግሞ ምናምን አለው የለፋ ሰው የልፋቱ ውጤት ያገኛል። መቼም ማለት ሰዓቷ የሆነች ሰዓት አለች እንጂ እየለፋው በዛ ውስጥ አንድ ደረጃ እንደምደርስ አውቀዋለሁ። እና በቃ ሀገር እንደዚህ ነው አይደል? ሰው ስለ ሀገሩ ሲጠየቅ እንባው ነው የሚቀድመውና እንግዲህ እኛንም እግዚአብሔር ያድለን ሀገራችንን ለማስጠራት። አሜን። ጎበዝ፣ ትልቅ ቦታ ትደርሻለሽ። ከዚህ በላይ ሀገርሽን አስጠርተሽ ደግሞ እንደምናይ በቃ ያስታውቃል እምነትሽ። እሺ በርቺ። ስለመጣሽ እናመሰግናለን። ጎበዝ በርቺ። እና ሀገር ኢትዮጵያ ያለው ኢትዮጵያ ያለው ሀገር ያለው ኢትዮጵያ አንቀደስ። እንኳን ደህና መጣሽ። እንኳን በደህና ቆያችሁ። በምን ርዕስ ላይ ነው ንግግርሽ? ወሳኝ ግንኙነቶች። ወሳኝ ግንኙነቶች 2 ደቂቃ አለሽ፣ መጀመር ትችላለሽ። ባልንጀራህን ንገረኝና ማንነትህን ልንገርህ ይላሉ አይደል አበው። እኛም ምን አይነት ግንኙነት እንደሚያስፈልግን በእርሳስ ምሳሌነት እንነጋገራለን። የመጀመሪያ ጠቃሚ ግንኙነት ነው። ይህ እርሳስ መቅረጫውን ሲያገኘው የበለጠ እየሾለ እየተሳለ ይመጣል አይደለ? እኛም በህይወታችን ከመንፈሳዊ ምክሮች ከጠቃሚ ሰዎች መጽሐፍትና ቻናሎች ጋር ስንገናኝ አቅማችን እያወጣን የበለጠ እየተሻሻለን እንመጣለን ማለት ነው። እርሳሱን እየተጠቀምንበት እየሄድን እያለ ደግሞ ሊዶሎድም ብሎም ሊሰበር ይችላል በመሃል። እኛም ወደ ቀድሞ ልማዳችን የምንመለስበት ምንዝልበት ብሎም የምንሰበርበት ጊዜ አለ። በዚህ ጊዜ ታዲያ ምንድነው ልናደርግ የሚገባን? አቅማችን እንደምንም አጠረቃቅመን ከመቅረጫዎቻችን ጋር ዳግመኛ መገናኘት መቻል ይኖርብናል። መቅረጫው ራሱ እየዶሎት ደግሞ ሲመጣ ምን ማድረግ አለብን? በሌላ መቅረጫ እየተካን ህይወታችንን መቀጠል አለብን። በሁለተኛ ደረጃ የተገደበ ግንኙነት ያስፈልገናል። የቅርብ ሰዎቻችን ሆነው ነገርሽ ግን አይሳካም ይሆናል ብለሽ ነው ያሉ የሚያዝሉን ሰዎች አሉ። ስለዚህ ከነሱ ጋር ምንድነው ማድረግ ያለብን? በእህት በወንድም በጓደኝነት ያለው በሀዘን በደስታ እንጠያየቃለን። ከዛ ውጪ ግን ህልማችንን ማጋራት ማቆም መቻል አለብን። ልክ እንደ ላጲሱ ዞትር አንጠቀመው አይደል? ስህተት ስንሰራ ብቻ ነው። ስለዚህ ከነሱ ጋር ገደብ ያለው ግንኙነት ሊኖረን ይገባል። ስህተት ካለብንም ደግሞ ቀስ በቀስ እያስተካከል ነው መምጣት አለብን። ሶስተኛና ወሳኝ የሆነው ግንኙነት መተው ያለብን ግንኙነት ነው። አንቺ አትችይም አትጠቅምም ከሚሉን ጨለምተኝነትና ሱሰኝነትን ከሚያስፋፉብን ሰዎች ጋራ ልክ እርሳሱን ስንቀርጸው አላስፈላጊ ክፍሉ ምን እየሆነ ነው የሚመጣው? እየወደቀ ይመጣል አይደል? እኛም ከነሱ ጋር ያለን ግንኙነት መቆም መቻል ይኖርበታል። ለምን መሰላችሁ? ይህ ድፍን እርሳስ እንደዚህ ሆኖ ቲቸር ዳኒ እንዴት የሚያምር ስዕልና የሚገርም ጽሑፍ እንደሚጻፍበት መገመት ትችላለህ? እኛም ከእንደዚህ አይነት ሰዎች ጋራ ስንሆን በፍጹም ምንም አቅማችን አውጥተን እንዳንጠቀም ነው የሚያደርጉን። ታዲያ እንደዚህ አይነት ወዳጆች አሉ። ምን ላድርግ ካለን መጀመሪያ መረዳት ነው። ሂደቱ ቀላል ስላልሆነ ነው መንፈሳዊ እርዳታ መሻት ይጠበቅብናል። ቁርጠኝነት፣ በትንሹ መጀመር፣ ጥቃቅን ድሎቻችን ማጣጣም፣ በተቻለ መጠን ከባቢ መቀየር አለብን። ስለዚህ ወላጆቻችሁን ውደዱ፣ ወዳጆቻችሁን ግን ምረጡ እላለሁ። አመሰግናለሁ። ብራቮ
እኔ በመጀመሪያ ከድምጽሽ ልነሳ። ድምጽሽ በጣም ነው የሚያምረው። ግንኙነት ብለሽ ያስቀመጥሽውን እርሳስና መቅረጫን ያገናኘሽበት መንገድ በጣም ደስ ብሎኛል። ግንኙነት አልሽ፣ ከዛ በኋላ ወደ እርሳስ ሄድሽ። ከዛ እርሳስና መቅረጫ ያላቸውን ግንኙነት ሳስበው ነበረ። በምንደክምበት ሰዓት ላይ ያሾሉናል፣ ይቀርጹናል አይደል? ከዛ መጨረሻ ላይ ደግሞ አጣላሻቸው። በዛው ይዘሻቸው ብትቀጥይ ስለ አብሮ መሆን አወራሽ። ከዛ በኋላ ደግሞ መለየት እንዳለብን እርሳሱ ከመቅረጫው መለየት እንዳለበት የመጨረሻ ላይ ደግሞ አስቀመጥሽልኝ። እንትናችን እንደዚህ እየተነሳ ይመጣል አልሽ። ከእርሳሱና ከመቅረጫው ጋር ነው ግንኙነቱ የሚለው ነገር እሱ ትንሽ ግራ እያጋባኝ ነበረ። ኢትስ ቬሪ ናይስ። እኔ በደንብ ውስጥሽ ገብቼ አዳምጬሻለሁኝ። አርስትሽ ራሱ የጠየኩሽ ወሳኝ ግንኙነቶች ናቸው። ከአርስትሽ አልወጣሽ። ለእኔ እንግዲህ ዳኒ እንዴት እንደተረዳህ አላቅም። የመቅረጫውም ኬዝ ገብቶኛል፣ የእርሳሱም ኬዝ ገብቶኛል። አንቺ ውስጥ ገብተሽ ነው ሶስተኛው ስቲክ አንቺ ውስጥ ገብተሽ ታስገባለች። ለምን አቀራረቧ በጣም ደስ የሚል ነው። ወሳኝ ግንኙነት ብላን የተናገረችው ግንኙነት አንዳንዶቹ በቃ ራሳቸውን ሲቀይሩ፣ በተለይ ነው አሁን የማገኛቸው ሰዎች ከሶሻል ሚዲያ ራሳቸውን ያጠፋሉ፣ ከጓደኞቻቸው አይገናኙም፣ ከዘመድ አይጠይቁም፣ ብቻ ራሴ ላይ ፎከስ አደርጋለሁ ብለው የሚሄዱት ነገር አለ። ግን ወሳኝ ግንኙነት ብላ ስትናገር እሷ ምን ቆርጣቸው አሉ አለች። ስንቀርጻቸው የሚወድቁ አሉ፣ ይዘናቸው ምን ሄደው አለ፣ ደግሞ በማህበራዊ ግንኙነት ብቻ አብረናቸው የምንጓዞች ሰዎች አሉ ብላን ያስቀመጠችውና ዲቴል ነው የተናገረችው። መፍትሄውስ ምንድነው የሚባለውንም ነገር አስቀምጣለች። እኔ በደንብ ገብቶኛል። አንዳንድ ሰዎች ነገሮችን ያውቃሉ ማሳወቅ አይችሉም የሚል እምነት አለኝ። አንቺ ግን ሁለቱንም ተሰጥኦ አንድ ላይ ይዘሻል። እኔ በጣም ተስማምቶኛል። አመሰግናለሁ። ጸዴ አነቃቅተሽኛል። በደንብ ኤክስፕሌን አረገችው፣ ሴንስ እንዲሰጥ አረገችው። በእውነት ከበደ ለመዳኘት እሷን ልዳኝ ወይስ? ኤኒዌይስ በጣም ብዙ ነገር ውስጥሽ እንዳለ ያስታውቃል። የምሬን ነው። እኔ አሁን እያየሁ ያለሁት በጣም ብዙ ማንበብ እንዳለብኝ፣ ብዙ ማወቅ እንዳለብኝ እያስፈሩኝ ነው ከታች ያሉት። የምሬን ነው። በዛ ደስ ብሎኛል። ምክንያቱም ያስታውቃል፣ ከውስጥ ብዙ ነገር ያለው ሰው ሲያወራ ያስታውቃል። አያልቅበትም። ረጅም ሰዓት ሰጥሽ ቀኑ ሙሉ ማውራት ትችላለሽ። ብዙ ነገር አለ ከውስጥሽ። ኤኒዌይስ ስቶሪ ቤዝድ ቢሆን በጣም ደስ ይለኝ ነበረ። የትኛውም ኢንስፓይሬሽናል ነገር ስቶሪ ላይ መሰረት ሲያደርግ ወይም ታሪክ ላይ መሰረት ሲያደርግ ይነካል የሰው ልብ። ብዙ ጊዜ ትምህርታዊ ነገሮች ሲሆኑ ኮመንሊ ዩቲዩብም ላይ እኛም ቪዲዮዎች ላይ ብዙ ቦታ እናገኛቸዋለን። እንደዚህ አይነት መድረክ ነገር ላይ ሲሆን ግን ዳይሬክትሊ ከአንቺ ህይወት ጋር የተገናኘ ነገር ባይ ደስ ይለኛል። ግን ሆነም አሪፍ ነው፣ ጥሩ ነው። ኮንፊደንስሽ፣ ኢነርጂሽ፣ ድምጽሽ፣ ስርዓትሽ ሁሉ ነገር ኢንስፓየር የሚያደርግ ነው። ደስ ብሎኛል። ይሄ ዳኞች ሀሳብ ነው። ውሳኔያቸው ደግሞ ምን እንደሆነ አናውቅም። ወደ ቀጣይ ዙር ለማለፍ የሶስት ዳኞችን ይሁንታ ማግኘት አለብሽ። ዳኒ አነቃቅታኛለች። እኔ ኪሩቤል አነቃቅታኛለች። ጸዲ የኔ መቼም አይጠይቅም። እንዴት ነው ይጠይቃል? አነቃቅታኛለች በደንብ። እኔ በደንብ አነቃቅተሽኛል። ቦክሰኛ ነኝ። ፈተናዎች ተደራርበው ቢታገሉኝ፣ መሬት ጥለው ሊዘርሩኝ፣ አላፈገፍግም አልሮጥም ፈርቼ፣ በሪንጉ ሜዳ ውስጥ ልጋጠም ገብቼ፣ ንቁ ሆኜ ጠብቃለሁ እንደማሸንፍ አውቃለሁ። እንዴት ናችሁ? ቆይታ አሪፍ ነው? እየተነቃቃችሁ ነው? እያነቃቋችሁ ነው? በጣም አሪፍ። እንግዲህ እንዲህ እያለ የአንቂ አንደበቶች ውድድር እንደቀጠለ ነው። ቀጣዮቹን ተናጋሪዎች ጋብዝና ለነሱ መልካም እድል እንዲሁም ለሁላችሁም መልካም ቆይታ፣ መልካም ጊዜ። ኤርሚያስ አይደል? ምን አዘጋጀልን ዛሬ? ባለራዕይ ነገውን ያውቃል። እቺ የምታዩት ነገር ባይኒኩላር ትባላለች። እቺ ባይኒኩላር ሩቅ ያለውን አቅርቦ ያሳያል። ባለራዕይ ራዕዩን ሩቅ አድርጎ የሚያስብ ከሆነ መሄድ መቀጠል አይችልም። ረሃቡን ችግሩ የሚያይ ከሆነ መቀጠል አይችልም። ራዕዩን ግብ አደርሳለሁ፣ ይሄን ነገር አሳካለሁ፣ ይሄን ነገር እንደዚህ እሆናለሁ ብሎ ማየት አለበት አቅርቦ። ያኔ ነው መበርታት የሚችለው። ያኔ ነው ብዙ መሄድ የሚችለው። ኪሳራውን ካየ፣ ረሃቡን ካየ፣ እኔን ስታዩኝ እዚህ ጋር የሚቆም ሰው
በአውሬ ተበልቼ ነበር፣ በወንዝ ተበልቼ ነበር። ግን ራእዬ ነው ማየው። ተሻገርኩ። ወንዝ በልቶኝ እንደምንም ብዬ ፈጣሪም ረዳኝና ይዤ ማለት ነው ሳር ይዤ ወጣው እና ትምህርት ቤት ከገጠር 3 ኪሎ ሜትር አንደኛ ክፍል አስቦ ሁሌ የማየው ራእዬ ነው የማየው እንጂ ችግሬን አይደለም። ስለዚህ አንድ ሰው መማረግ አለበት፣ ራእዩን ማየት አለበት፣ መበርታት፣ መጠንከር። ብዙዎቹ በቃ የሚረዳኝ የለኝም የሚያገዘኝ የለኝም ብሎ ይሸሻሉ። አንተ ማየት አለብህ። መነጽርን አስተካክለ ራእይን ይኸው። አመሰግናለሁ። ከአርስት ጋር ስነሳ ራእይን እና እሱ ማያየውን ነገር አንድ ላይ ማድረግህ ጥሩ ነው። ከዛ ድብልቅ አለብኝ ያንተን ማለት ነው የእግዚአብሔር ጥበቃ። ምናልባት ህይወት ላይ ያጋጠመን ነገር ለመናገር ፈልገ ይሆናል። ምክንያቱም ወንዝ ውስጥ ገብቼ ሳርጄ በእግዚአብሔር ጥበቃ ነው እዚህ የደረስኩት ብለሃል። ግን ለኔ የሚይዘው ነገር አጣሁ። እኔ ራእይን ነበር የማየው ስትል ምንድን ነበር የምታየው? ያንተ ራእይ ምን ነበር? ምን መሆን ነበር ያንተ ራእይ? አቤት እሱን ብትነግረን። አሁን የት ነው ያለው? እኮ አላውቅም። ምን ያሁን ራእይን አይቼን የቀጠልኩት አልክ አይደለ? ህልሜ እዚህ ቦታ መድረስ ነበር ብትነግረን፣ እንደዚህ መሆን እንደዚህ መሆን ከዛ ደረስኩ ብትለይ ወድጄ ሳይሆን በግዴ ያዳምጥ ነበር ማለት አልነግድፍን ሆነ። ጸዲ እኔ አላነቃቃኝም። እኔም አልተነቃቃሁም። እኔም እንደዛው። ሌላ ጊዜ እንግዲህ መልካም እድል። ስለመጣ እናመሰግናለን። ጎበዝ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ ስሜ ሱራፌል ፍቅር አለም እባላለሁ። 2 ደቂቃ አለ። ጀመር። ምንድነው እኔ አጠር ያለ ታሪክ ነው ይዤ የመጣሁት እና ያ ታሪክ የራስ የግሌ ታሪክ ነው እና የታሪኬን ደግሞ ርዕስ ምን ብየዋለሁ? በፈጣሪና በራስ ስትተማመን መቼም ቢሆን ተስፋ አትቆርጥም። ምንድነው እዚህ ሁላችንም ያለው ተስፋ ቆርጠን እናውቃለን በእርግጠኝነት ሁላችንም። ግን ያንን ተስፋ ስንቆርጥ በምን አይነት ጥንካሬ ውስጥ ሆነን ነው ልናልፍ የምንችለው? እና ወደኔ ሐሳብ ልግባና አንድ ስራ ለመወዳደር በህይወቴ ትልቅ እምለው ስራ ማለት ነው ለመወዳደር ወደ አንድ ትልቅ ካምፓኒ ሄጄ ነበርና በትንሹ 3000 የሚያህል ሰው እዛ ቦታ እጩ ሆኖ ቀርቦ ነበርና አልጠበቅኩ ነበረ። ሾክ አረኩ። ለኔም ለቤተሰቤም ህይወቴን ሊቀይር የሚችል ስራ ነበር እና ቀላል ስራ አይደለም በሚገርም ሁኔታ እና መጻፍ ጀመርኩ። ግን ማቆን ያቅሜን ያህል መስራት አልቻልኩም። ጽፌ ወጣው። ከወጣው በኋላ ምንድነው ወቀሳ ጀመርኩ። እንዴት ይሄን ነገር አትጠቀምበትም ሱራፌል? ምክንያቱም አንድ እድል ተሰጥቶ ነበር አባከንከው። ከዛ በቃ ተስፋ የለሽ ሆንኩኝ። ስሜቱ ቀላል ይመስላል እንጂ በሰዓቱ ቀላል አልነበረም። አሁን ላይ ለኔ ራሱ ይቀላል። ከዛ ተስፋ የለሽ ሆንኩ እንዳልኳችሁ። ተስፋ የሌለው ሰው ደግሞ ህይወቱን ለማጣት በጣም ቅርብ ነው በሚገርም ሁኔታ እና የራሴን የገዛ ህይወቴን ለመጠቅ ሐሳብ ገባኝ ማለት ነው። ግን በኔ እምነት ደግሞ እንደሚያስጠይቅ ስለማቅ ኦሬዲ ምንድነው ያደረኩት? ሰዎች በግዴታ ያን ነገር እንዲፈጽሙት ምክንያት አቀረብኩ ማለት ነው። ትልቅ ምክንያት ነው። የመኪና መስታወት ሰብሬ ራሴ ላይ ድብደባ እንዲፈጸምብኝ አደረኩ። አደጋ ደረሰብኝ። ሆስፒታል ገባው። እንደ እኔ ሳይሆን እንደ ፈጣሪ ፍቃድ ሆኖ ለመትረፍ ችያለሁ። ወጣው ብቻ። ከወጣው በኋላ ግን በሚገርም ሁኔታ ምን ቢፈጠር ጥሩ ነው? ስልክ ተደወለ። አነሳሁት። ከዛ ሁላ ሰዎች ሱራፌል 8 ሰው ተመርጧል፣ አንዱም አንተ ነህ ተባልኩ። አይገርም? በሚገርም ሁኔታ እኮ ህይወቴን ላጣበት የምችለው ነገር ነበር። በኋላ ግን ኢንተርቪውንም አላለፍኩም። በርግጥ ግን ኢንተርቪው አለማለፌ ግን በዚህ ሰዓት አይጎዳኝም። ምክንያቱም ያ የመጀመሪያው አደጋ አንድ ነገር አስተምሮኝ ነበር። የኔ ህይወት በውድቀቴ እንደማይመዘን ማለት ነው።
ሁሌም ሰው ስቶሪ ማዳመጥ ይፈልጋል። የራሱን የኖረውን ህይወት ስንሰማ በጣም ጥሩ ነው። ግን የቀረበበት መንገድ ላይ ነው አስተያየት ያለኝ ማለት ነው። ሶ የኖርከው ስለሆነ ስሜቱን አሁን በደንብ አልነገርከንም። አሁን የኖርከው አይደለ ፖዝ እያደረግ ስሜቱን በደንብ ብትነግረን የበለጠ ደግሞ አብረን እስከ ማልቀስ እንቅስቃሴ ማድረግ አለብን። እጃችን ማንቀሳቀስ አለብን። ግን ተገቢ ያልሆኑ እንቅስቃሴዎች ነበሩ አሁን ስታደርጋቸው እንዲህ አይነት ነገር ስትላችሁ ትንሽ ከኦዲየንስን ጥሩ ስሜት እንዳይሰማው የማድረግ ነገር አላቸው። እንደዚህ የምንሰጣቸው ታይሞች ላይ የሰው ልጅ የማዳመጥ እንትኑ በጣም አጭር ጊዜ ነው ያለው እና ረዘመ። የት ጋ ነው ትክክለኛው ታሪክ ያለው? ወዴት ሊመለስ ነው? የት ጋ ነው ራሱን ያገኘው የሚለውን ነገር ገና እያዳመጥኩ እያለ ሰዓት አለቀ ተባለ። ሰው ንግግር ሲያደርግ 50-60% የሚይዘው ቦዲ ላንጉዌጁ ነው፣ ቃሉም አይደለም። ትንሽ ፓተርኗን እግርህን ነበር ስከተል የነበረውና እንቅስቃሴህንና ንግግሩን ሰው ሁለቱ አንዱን ቢያግዘው በጣም አሪፍ ነው። ግን ጀነራሊ እዚህ ጋር መቆም በራሱ እንረዳዋለን ምን ያህል ከባድ እንደሆነ። ቴንክ ዩ ሶ ነጥብ አሁን አይደል ምን ልበል እኔ የሆነ መሆን የሚፈልገው ነገር እንዳለ እንደዚሁ እኔ ፊል አድርጋለሁ ብቻ ግን የሆነ በቃ ላይበት ይችላል ወይ እንደው ቢስተካከል የሚል ነገር ልቤ ውስጥ እንደዚሁ ይቀርጻል። አንቅቶሃል አላነቃኝም። እኔም አልተነቃቃሁ። ሆፕፉሊ ኔክስት ታይም እንገናኛለን። yes ጎበዝ። ሰላም እንደምን ዋላችሁ? እግዚአብሔር ይመስገን። ኃይሌ ይባላለሁ። እዚሁ አሁን በትምህርት ላይ ነው ያለሁት። በዛውም በቀድሞ አስተምር ነበረ። ወደ ትምህርት ተልኬ አሁን ትምህርት ላይ ነው ያለሁት። እሺ ኃይሌ 2 ደቂቃ አለ፣ የተዘጋጀበትን አቅርብ። አንድ ቀን አዲስ ተማሪዎችን ቅበላ እያደረግ ንግግር እንዳደርግ ተጋበዝኩና በዶክተር ማይልስ ሞንሮ ንግግር ጀመርኩ። እሱም በዓለም ላይ በጣም ሀብታሙና በጣም የበለጸገው ቦታ በመካከለኛው ምስራቅ ያለ የነዳጅ ማውጫ ቦታ ሳይሆን ወይም ደግሞ በደቡብ አፍሪካ ያለ የወርቅ ማውጫ ቦታ ሳይሆን ከእናንተ ቤት ጓሮ ያለው መቃብር ነው ይላል። ምክንያቱም ይልና እዛ ያሉ ያልተጻፉ መጻሕፍቶች፣ ያልተጀመሩ ንግዶች እንዲሁም ደግሞ የተቀበሩ ህልሞች አሉ ይላል። ይህን ንግግር በወቅቱ ያደረኩት ለመድረኩ ነው እንጂ እኔ ውስጥ አልነበረም። ከዛ እኔ የተናገርኩት ነገር አደረ ዋለ ውስጤ ላይ በጣም ይመላለሳል። ከዛ ራሴን መጠየቅ ጀመርኩ። በወቅቱ ባለኝ ነገር ምን መጀመር ይችላለሁ? ያለኝ ተሰጥኦ ምንድነው? ወደ መቃብር ይዞ የሚሄደው ነገር ምንድነው ብዬ መጠየቅ ጀመርኩ። ይህንን ስጠይቅ እጄ ላይ አንዲት አሮጌ ኮምፒውተር ነበረች። በዚህም ራሴን ኢንተርኔት ላይ አስተማርኩና የህትመት ስራዎችን ከብዙ ታላላቅ ሰዎች ጋር መስራት ቻልኩ። እዚህ ጋር አሁን በዚህ ሰዓት የራሴ መለስተኛ ህትመትና ዲጂታል ሰርቪስ የምሰር መለስተኛ ሱቅ አለች። አሁን እዚህ ጋር ወደ ቅዱስ ዳዊት ታሪክ ልመልሳችሁ። ቅዱስ ዳዊት ጎልያድን ሲገጥም እጁ ላይ ሰይፍ አልነበረውም፣ ወይም ደግሞ ሰራዊት አላስከተልም ነበር። እጁ ላይ የነበረው ነገር ጠጠሮችና ወንጭፉ ብቻ ነበር። ቅዱስ ዳዊት ግን ያለውን ነገር በትክክል ተጠቀመም፣ ድልም አደረገ። የሚገርመው ነገር ቅዱስ ዳዊት የጎልያድን አንገት እንደቆረጠው ይነገራል። ቅዱስ ዳዊት ግን ሰይፍ አልያዘም ነበር። ነገር ግን ቅዱስ ዳዊት ያለውን ጠጠር በትክክል በመጠቀሙ የሌለውን ሰይፍ መጠቀም ችሏል። ሰዎች እዚህ ጋር የሆነ ነገር ለመጀመር ስናስብ ምቹ ጊዜያትን እንፈልጋለን። ምቹ ጊዜ፣ ገንዘብ፣ ያማረ ቢሮ፣ የተመቻቸ ጊዜ እንጠብቃለን። እውነታው ግን ይሄ ምቹ ጊዜ ሊመጣ አይችልም። እኛ እስካልተንቀሳቀስን እኛ እስካልጀመርን ድረስ ይሄ ምቹ ጊዜ ሊመጣ አይችልም። ሰዓት አልቋል። ወደ ዳኞች አስተያየት እንሄዳለን። ኦኬ ኪሩቤል፣ የራስን ስቶሪ ተጠቀምከው፣ ደስ ይላል። ስክን ያለ ድምጽ ነው ያለ፣ ደስ ይላል። እንቅስቃሴ በጣም አሪፍ ነው። ልስልስ ማለቱ ድምጽ ላይክ የምር ወደ ራሳችን እንድንመለከት ስፔስ ይሰጣል፣ ማሰቢያም ጊዜ ይሰጣል። ፍጥን አላለም። እሱ አሪፍ ነው። ትንሽ ዝግጅት ማነስ አይቻለው። ፍርሃት ድምጽ ላይ ትንፋሽ ይሰማል። ምናልባት ማይኩ ደግሞ በደንብ ይሰማዋል ከኔ የበለጠ የትንፋሽ መቆራረጥ አለ። ይሄ የሆነ በደንብ ሳንን ለማመደዋል በደንብ ወይ ደግሞ ምናልባት እንግዲህ ካሜራው እኛ ምናምን ሊሆን ይችላል። ግን ያችን ድምጽ ፊል አድርጌያለሁ። ከዛ ውጭ ጥሩ ነው። ከርስህ አልወጣህም፣ ባለህ ነገር ጀምር የሚለው ብዙ ሰው የጎደለው እሱ ነው ብዬ አስባለሁኝ።
ኢቭን አሁን እዚህ መጥተው ቢወዳደሩት የራሳቸው ስቶሪ ያላቸው ኢንተርኔትና ሌላ ቦታ የሚሰሙትን ነገር ይዘው እየመጡ ነው እዚህ እየተናገርናቸው ያለውና ባለህ ነገር ከመጀመርህ ከልምድህ በመነሳትህ የማይሆን ነገር ሄደህ እዛ ተማሪዎቹ ጋር አውርተህ ራስህን አግኝተህ ከራስህ መጀመርህ ጥሩ ነገር ነው ብዬ አስባለሁኝ። ሰዓት አልጠረህ በአግባቡ ሰዓትን ብትጠቀምበት ጥሩ ይሆን ነበረ። ኪሩቤል አንቅተኸኛል። ጸዴ እኔንም አንቅተኸኛል። እኔ አልተነቃቃሁም። እኔ ግን ተነቃቅቻለሁ። እምነት በውስጣችን ያለነውን ዓላማችንን ሐሳባችንን የምናስረግጥበት ከምንም ተነስተን ምንም ልንደርስበት የምንችል ታላቅና ቁልፍ ነው። ቁልፍ ነገር ነው። እምነት በሽተኛን ጤነኛ ማድረግ ይችላል። እምነት ስላችሁ ወደ ሃይማኖት አይደለም። እምነት አንድ ሰው አደርገዋለሁ ብሎ ያመነውን ነገር የሚያደርግበት ቁልፍ ነገር ነው። የሚያረጋግጥበትና የሚያደርግበት ቁልፍ ነገር ነው። አንድ ታሪክ ላጫውታችሁ። አንድ ልጅ ነበረ። ይህ ልጅ በጣም ጎበዝ ተማሪ ነበረ። በትምህርቱ ጎበዝ ነው። ከክላስም ከኦልም የመውጣት እድል አለው። ይህ ልጅ ነገር ግን ትልቅ ችግር በውስጡ ተሸክሞ ይኖራል። ትልቅ እምነት፣ እሱን የሚጎዳው ትልቅ እምነት በውስጡ ተሸክሞ ይኖራል። ይህ እምነት ምን ነበረ? ሐሳቤን ለሰዎች አስረድቼ ሐሳቡን ብቻ ሳይሆን የሚፈልገውን ነገር ጠይቆ ማግኘት እንደማይችል አምኖ በአእምሮ ተቀብሎ ነበር። እናም በዚህ ምክንያት ይህንን እምነት በውስጡ አሳድሮ ይህን መጥፎ እምነት ለረጅም ጊዜ ሲሰቃይ ነበረ። ይህ እምነት ግን ትክክል እንዳልሆነ አንድ ቀን ገባው። ይህ እምነት እሱ ያሰበው ማድረግ እንደማይችል እሱ ሐሳቡን ማስረዳት እንደማይችል ያመነበት ነገር እሱ ከፈጣሪ እንዳልተሰጠው አንድ ቀን ተረዳ፣ ገባው። ከዚያም በኋላ እርሱ ሐሳቡን መግለጽ የማይችል ብቻ ሳይሆን ሰዎችን የሚረዳ ራሱንም ሐሳቡን ገልጾ የፈለገውን ማግኘት እንደሚችል ወስኖ ያንን እምነት ጥሎ ራሱ ማድረግ እንደሚችል ሄደ ማለት ነው። ከዚያም በኋላ አንድ ቀን አንድ ክስተት ተከሰተ። ሰዓት ግን አልቋል። ፍላጎትህ ይገባኛል። ልትነግረን የፈለግከው ነገር እረዳለሁ፣ ግን ኤነርጂ የለውም። ድምጽ መጮህ አለብህ ሳይሆን ከውስጥ አይደለም። ቦዲ ላንጉዌጅ እንቅስቃሴ እኔን እንድረዳው ከማድረግ ይልቅ የተለያየ ቦታ እየወሰደኝ ነበረ። ሪትም የለውም ከንግግር ጋር። እንዴት እንመን፣ እንዴት ገባው፣ እንዴት አመነን ያልገባኝም። ምክንያቱም እንመን፣ እሺ እምነት ጥሩ ነው፣ እሺ እንዴት ነው የሚታመነው? ወይም ደግሞ ወደ እምነት እንዴት ነው የምንጓዘው? አላየውም። ይህን ነው ብዙ መለማመድ አለብህ። አርስት የመረጥከው ጥሩ ነው። እምነት ብዙ ሰዎችን ሊያስተምር ይችል ነበረ። በደንብ አጥንተህ በደንብ ተለማምደህበት ቤተሰቦች ፊት ቆመህ እንኳን ደግመህ እያወራ ብትናገረው ሊያርሙህ የሚችሉት ነገር በጣም ብዙ ነበር። በጣም ስለ ሰዓት አጠቃቀም ምሳሌ ይዛችሁ ነው የተባለውን ነገር ይዘህ አልመጣህም። ለኔ ብዙም አንድ ሰው ሯጭ መሆን ከፈለገ ማን ነው? ሙዚቀኛ ነው እንደሚያየው? ሯጭ አይደለም። ተናጋሪ መሆን ከፈለገ ማን ነው የሚያየው? ጎበዝ ተናጋሪ። ታያለህ? እነ ማንን ታያለህ? እነ ማን ያዘዋል እሸቱ። ታዲያ ማን ያዘዋል? አሁን ማን ያዘዋል እንደዚህ የሚናገረው? ማን ያዘዋል ቢኖር እሺ፣ ኤኒዌይስ ጥሩ ነው ታያለህ አይደል? ስለዚህ ስታይ እነሱ ሁን እያልኩ አይደለም። እሺ፣ ግን ንግግር እንዴት እንደሚቀር በደንብ ከዛ መማር እንችላለን ለማለት ፈልጌ ነው። ገብቶሃል አይደል? አሁንም ተናጋሪ መሆን ከፈለግ የተዘጋ በር የለም። እሺ፣ መቀጠል አለበት። ማየት፣ መለማመድ፣ በደንብ መለማመድ ይፈልጋል። ይሄ እንግዲህ ስሜታችን ነው። አሁን ደግሞ እስቲ የዳኞችን ውጤት ምን ሰማ ይሆናል ማለት ነው። ኪሩቤል አላነቃቃኝም፣ ግን በርታ። እኔም አላነቃቃኝም። ፍፄ እኔም አልተነቃቃሁም። እሺ እንግዲህ ቢኒያም መልካም እድል እንመኛለን።